የሰሞኑን የኦርቶዶክሳውያን እልቂትና ከፍተኛ ጥቃት ዙሪያ የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና መምህር የነበረው መጋቢ በጋሻው ደሳለኝ የተናገረው ንግግር ብዙሃኑን ማስቆጣቱ ይታወቃል። ታዲያ በዚህ ጉዳይ ያልተጠበቀ ምላሽ ሰጥቷል። በዝርዝር የምትሰሙት ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንድከፍት ያደረገችኝ ይህንን ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ያ የኔ የአገልግሎት መንገድና የታሪክ ምናባዊ ሐውልት ዛሬም በዚያ ስፍራ ይኖራል። ስለዚህ የኢትዮጵያ ቤተክርስቲያን ለኔ ያደረገችውን አዎንታዊ አስተዋጽኦ ስናገር በኩራትና በደስታ ነው። ለዚህም በዚህ አጋጣሚ እጅግ አድርጌ ቤተክርስቲያኒቱን አመሰግናለሁ። ከዛ ውጪ ያን ያህልም ባይሆን ብቻዬንም ባልሆን እግዚአብሔር ከሰጠኝ ብዙ ጸጋ ከፈሰሰባቸው ወንድሞችና እህቶች ጋር ሆኜ ጋን በጠጠር የሚደገፈውን ያህል ያለመሰልቸት ያለመታከት የወጣትነት ዘመኔን ሁሉ ሰውቼ ቤተክርስቲያኒቱን አገልግያታለሁ ስል ይሄ ደግሞ እውነትና ሐቅ ነው። ይህንን እውነትና ሐቅም መላው ማህበረ ምእመናን መላው የኢትዮጵያ ሕዝብ ያውቀዋል ብዬ የማይረሳ መጽሐፍ የማይረሳ ታሪክ ነው። መላው ኢትዮጵያውያን ዛሬም ድረስ የማይረሱትና ሲያስታውሱት የሚኖሩት አንድ ዘመን አልፏል። ያም ዘመን 1997 ዓመተ ምህረት በአጭር ቃል 97 የሚባለው ዓመተ ምህረት በዛን ወቅት ሁሉም ሰው እንደሚያስታውሰው በኢትዮጵያ ታላቅ የሆነ የፖለቲካ ትኩሳት ነዶ የነበረበት ጊዜ ነው። ብዙ ሰዎች ይገደላሉ፣ ብዙ ሰዎች ይታሰራሉ። በየስፍራው የጥይት ድምጽ የሚሰማበትና ሀገሪቱ በጣም በቃ የተተረማመሰችበት ጊዜ ነበር። በዛን ጊዜ እኔ የሁለተኛ ዓመት ደቀ መዝሙር ነበርኩ። በእርግጥ የኛ ትምህርት ቤት መንፈሳዊ ትምህርት ቤት በመሆኑ ምክንያት ከፍ ያለ ከለላም የነበረው ትምህርት ቤት ነው። እኛ በሰላም ትምህርታችንን መማር የምንችልበት ሁኔታ ውስጥ ነበር። ነገር ግን በደጅ ያለ ሁኔታ ደግሞ እንቅልፍ የማያስተኛ ትምህርት የማያስተምር አስቸጋሪ ሁኔታ ስለነበረ እኛም የመንፈሳዊ ኮሌጁ ደቀ መዛሙርት በሙሉ ከአንደኛ ዓመት እስከ አምስተኛ ዓመት ያሉ ተማሪዎች መንግስትን መቃወም ጀመሩ። የተለያዩ ጽሁፎችን እንጽፋለን፣ እንበትናለን፣ መፈክር እናሰማለን፣ ሞት ይቁም እንላለን።
ግድያ ይቆም እንላለን፣ እስር ይቆም እንላለን። በእንዲህ አይነት መልኩ 97 ዓመተ ምህረት ተጠናቆ ክረምት ላይ ወደ ቤተሰቦቻችን ተበተን ወደ ቤተሰቦቻችን ሄደን በዚያ ሳለን ከአንደኛ ዓመት እስከ 5ኛ ዓመት የተማሪዎች ተወካይ ለነበረን 12 ልጆች ተመልሳችሁ ትምህርታችሁን መቀጠል አትችሉም የሚል ቀጭን ትዕዛዝ በደብዳቤ ደረሰ። ያን ጊዜ በብስጭት እኔ አንድ ደብዳቤ ለብፁዕ ወቅዱስ አቡነ ጳውሎስ በጊዜው ለነበሩ ፓትርያርክ ጻፍኩ። ደብዳቤው ቁጭት የተሞላ ነው። በወጣትነት ደም ፍላት የተጻፈ ነው እና ያን ደብዳቤ ጽፌ አጠናቅቄ በኤንቬሎፕ ለቅዱስ ፓትርያርኩ ልልከው ስዘጋጅ ድንገት ጓደኞቼ ደርሰው ካዩት በኋላ እኮ መጽሐፍ መሆን ይችላልና ወደ መጽሐፍነት ቀይረዋል። ከሆነማ ብዬ በጊዜው ደግሞ መጽሔቶች ተከልክለዋል፣ ጋዜጦች ታግደዋል። እንደዚህ ፌስቡክም ዩቲዩብም የለም። ህዝቡ መረጃ የሚለዋወጥበት ምንም አይነት መንገድ አልነበረምና መጽሐፉ ከወጣ በኋላ በቃ መጽሐፉ አየር ላይ መሄድ ጀመረ። ወደ ብዙ ሰዎች ቤት ገባ። ከዚህ ጋር ተያይዞ እንግዲህ እኔ ደግሞ ማዕከላዊ እስር ቤት ገባሁ ማለት ነው። ታሰርኩ። ስሬንም ጨርሼ ከወጣው በኋላ በቅዱስ ፓትርያርኩ ደብዳቤ በመላ ኢትዮጵያና ከኢትዮጵያም ውጪ ባሉ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳላገለግል ተከለከልኩ ማለት ነው። በትንሹ ለ4 ዓመት ያህል ያለ አገልግሎት ዝም ብዬ መኖር ጀመርኩ። ከ4 ዓመት ቆይታ በኋላ ግን ሽማግሌዎች መሃል ላይ ገብተው እኔም ከቅዱስ ፓትርያርኩ ጋር ታርቄ አገልግሎቴን እንደገና ከ2002 ዓመተ ምህረት ጀምሮ በአዲስ መልኩ ጀመርኩ ማለት ነው እና የመስቀሉ ስር ቁማርተኞች የሚለው መጽሐፍ በዚህ አጋጣሚ እኔንም ከህዝብ ጋር ያስተዋወቀኝ መጽሐፍ ነው። እርሱ ጋርም ተያይዞ ደግሞ ሌሎች መከራዎችንም ወደኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረን የኛ በተለምዶ ቋንቋ የ90ዎቹ ትውልዶች የአገልግሎት ትዝታ ልዩ ነው። እንዲህ ነው ብዬ በቋንቋ ልገልጸው አልችልም። ምናልባትም እስከ እድሜ መጨረሻ ሳስታውሰው የምኖረው ትዝታዬ ነው። ይህንን ደግሞ የምለው በድፍረትና በኩራት ነው። በእነዚያ ዘመናት እግዚአብሔር በደንብ በእኛ እንደተጠቀመ አምናለሁ። እንደ ዶሮ እሽሽሽሽ እንደ አህያ ወፍፍፍ ትላቸዋለህ። መኪናዎችን እንደ ዶሮች ታረባለህ። አሜን ኦ ማይ ጋድ አለ። የብልጽግና ወንጌል ልዩ ነው። ልዩ ወንጌል፣ ወንጌለ ቪዛ፣ ወንጌለ ብራንድ ሱፍ፣ ወንጌለ ብራንድ ሰዓት፣ ወንጌለ ብራንድ ሽቶ፣ ወንጌለ ቤት፣ ወንጌለ ትራቭል፣ ወንጌለ እጅ ላይ የማይቆጠሩ መኪኖች ገቡ። አሜን። ሻላቫና ሳቲ ልክተምቢለት። አሜን። ለእናንተስ yes እጁን ከፍ የሚያደርግ ሰው በዘይት እጆቻችሁ ተሞሉ። አሜን። ይኸውልህ መኪና በል መኪና እንደ በግ አረባለሁ። እንደ በግ ሆሽ እያልኩ ጎዲን እያልኩ እንደ አህያ አሜን። ዞር በሉ እያልኩ እንደዚህ ሆሽ በል ጎሽ አትበለው፣ ሆሽ በለው። ሆሽ እንደ ዶሮ አረባለሁ በል እንደ ዶሮ አንድ መኪና አይደለም እኮ መኪኖች አስጠጉ ነው የምትለው መኪኖቹን። አሜን። አስጠጋተ። አሜን። ማን እንደሆነ አላውቅም። ከእምነቱ ጋር ተገናኘ። ማን እንደሆነ አላውቅም። ከልቡ መሻት ጋር ተገናኘ። ማን እንደሆነ አላውቅም። ከከፍታው ጋር ተገናኘ። ይሁንለት። ስማኝ፣ የኮንስትራክሽን መኪኖች ነው የሚሰጠው። ኦ ማይ ጋድ አሜን። ኮንስትራክሽን ላይ ነው የምሰራው። ሲኖትራክ፣ ፒክአፕ፣ ስካቫተር፣ ዶዘር
አሜን ነገር ተለቀቀ በሉት። አሜን ዲናኒያና ኮምባራል ምንድነው የምሰራው አለ? ምንድነው የምሰራው አለ? ና ወደፊት ውጣ። ያኛው ዋንጫ ይዞልኝ መጥቷል ከሮጠበት። አንተ ደግሞ አንድ እስካቫተር ይዘልኝ ትመጣለና ና እንዲህ እስካቫተሩን አንስቼ አርክቴክት ነኝ በጌታ እባላለሁ። አሁን አንተ የሚያስፈልግ ፓስተር ቅድም ሲሰብክ ምን አለ? የሚያስፈልጋችሁ ጸጋ ነው አለ። ጸጋ ማለት ፓስተርና ኢቫንጀሊስት ወይም ደግሞ ፕሮፌት ብቻ አይደለም የሚያደርግህ። የተጠራህለትን ዓላማ በግሩም ሁኔታ እንድትጨርስ ያደርግሃል። አገልጋይ ብቻ አይደለም የሚያደርገው፣ ባለህበት ፊልድ ላይ ሰክሰስፉል እንድትሆን ያደርጋል። ይሄ ሰው አሁን ስጸልይለት ጸጋ ነው በውስጡ የሚገባው። አሜን 3 ቆጥራለሁ። ነፍሱን ቢያጎድል ምን ይጠቅመዋል? መቼም እንደዚህ አይነት የወንበዴ ዋሻ የወንበዴ መቀርሻ አዳራሽ ውስጥ ተሰብስባችሁ የእግዚአብሔር ቤት የጸሎት ቤት ቤተ ክርስቲያን የእግዚአብሔርን መንፈስና የእግዚአብሔርን ህሉና ተጠምቼ እግዚአብሔርን አክብሬ እግዚአብሔርን ከፍ አድርጌ ክርስቶስ ኢየሱስን ሰብኬ መጣው ብላችሁ እንደማታስቡ ተስፋ አደርጋለሁ። እነሱ እንደሆነ አንድ ፊቱ ነፍሳቸው ለሉሲፈር የሸጡ የሉሲፈር አገልጋዮች፣ እናንተ የደነዘዛችሁ ከእግዚአብሔር የራቃችሁ እዚህ ምድር ስለሚቀር ቅራቅንቦና ቡቱቶ የምታስቡ ከ5 ደቂቃ በኋላ ትሞት ከ5 ዓመት በኋላ ትሞት ስለማታቀው ስለዚህ ምድር እንደ መጻተኛ እንደ እንግዳ ድንኳን እንደጣለ ሰው ነገ እንደሚሄድ ሰው መኖር ሲገባ ለክርስቶስ ሕይወትን ራስን አሳልፎ መኖር ሲገባ የእግዚአብሔር ቤት ውስጥ ኢየሱስ ሊከብር የሚገባበት ቤት ውስጥ ስለ ዶዘር ስለ እስካቫተር ስለ ቆርቆሮ ስለ ፓስፖርት ስለ ቪዛ በዚህ ባለቀበት ዘመን ኢየሱስ ሊመጣ በደጅ በቆመበት ዘመን አሁን በጣም እያስጠላባችሁ ነው። እጅ አለ የእናንተ ነገር። ጸጋ የቤተ ክርስቲያን አገልጋይ ለመሆን አይደለም። ጸጋ ወንጌላዊ ለመሆን አይደለም። ጸጋ የቤተ ክርስቲያን መሪ ለመሆን አይደለም። ጸጋ የሚሰጠው የጀመራችሁትን ነገር ለመጨረስ ነው አለ። መኪና እንደ ዶሮ ለማርባት ነው ጸጋ የሚሰጠው። ተቀበል። ጸጋ 1 ጸጋ 2 ጸጋ 3 ገባበት። አሜን አሜን አሜን። ጸጋን ማድፋፋት። ጸጋማ የሚሰጠው የጠፉ ነፍሳትን ለመሰብሰብ ነው። ጸጋማ የሚሰጠው መስቀሉን ተሸክሞ ዝቅ ብሎ ዋጋ ለመክፈል ነበር። ምድር እንዲህ ጭንቀት ውስጥ ባለችበት በአንድ ወር ውስጥ 10,000 20,000 ሰው በሚሞትበት ዘመን ጦርነት፣ የመሬት መንቀጥቀጥ፣ ሲኦል የሆነበት ምድር በዚህ ወቅት ለቅሶ በበዛበት መንግስታት የሚይዙትን የሚጨብጡትን ባጡበት ዕውቀት በላቀችበት በዚህ ባለቀለት ሰዓት ስለ እስካቫተር በእግዚአብሔር ቤት ውስጥ የእግዚአብሔርን ህሉና እየተጠሙ በንስሐ ወደ እግዚአብሔር በሚለቀስበት ሰዓት ሰላም ሳይሆን ሰላም ነው ይላሉ የተባለው ለዚህ ነው። ይሄ እኮ ወቅት የሚለቀስበት ነው። በእግዚአብሔር ፊት እኮ የሚነባበት ጊዜ ነበር። እናንተ ለእግዚአብሔር ቃል ጆሮአችሁን ያደነቆራችሁ፣ ለእግዚአብሔር ሥራ አይናችሁን ያሳወራችሁ፣ ከእግዚአብሔር የራቃችሁ፣ መንፈሳችሁ ከእግዚአብሔር የራቀ የደነዘዛችሁ ተመለሱ።